የተዘተዋ ንግሥት በዛወርቅ አስፋው በኪነ ጥበብ ሙያ ተሰልፈው ዘመን ተሻግረው የሚደመጡ የዓመታት እርዝማኔ ብዛት ከሙያ አፍቃሪዎች ልብ ውስጥ ያልወጡ በጊዜ ክፍተት ያልደበዘዙ የዕድሜ ግስጋሴ ሳይጎትታቸውና በየፊርማታው ሳያቆማቸው በጥበብ ጀልባ ላይ ተሳፍረው ማዕበሉ ቢያንገላታቸውም ሥራዎቻቸው ሳይደናቀፍ ለዓመታት ከነዝናቸው የዘለቁ ከብዙዎች መካከል ጥቂቶች ናቸው። የኪነ ጥበብ የሕይወት ጥሪ ነውና ይህ ጥሪን ተቀብለው የጥበብ ጉዟቸው የሰመረ እንዲሆን ከብዙ ችግሮች ከጊዜ ጋር ፊት ለፊት ተጋፍጠው ለጥበባዊ ስሜታቸው ሲሉ በብርቱ የታገሉ ብዙዎች ናቸው። ከእነዚህ መካከል የትዝታዋ ንግሥት ድምፃዊት በዛወርቅ አስፋው አንዷ ናት። ለምኑ እየተፍተረተርኩኝ በምድር ድምፃዊት በዛወርቅ አዲስ አበባ ከተማ 5 ኪሎ ቅድስተ ማርያም ቤተ ክርስቲያን አካባቢ ነበር የተወለደችው። በዛወርቅ ስሟን እንዴት እንዳገኘች በሚከተለው ሁኔታ ለይጥና ደምሴ የጥበብ አልታዎች መጽሐፍ ገልጻ ነበር። እናቴ መውለድ ከጀመረችበት ጊዜ አንስቶ ምንጊዜም በወሊድ ወቅት በጣም ትቸገርና ትታመም ነበር። ደጋግማ ሕክምናና ባለሙያ ዘንድ ስትቀርብ እጅግ አደገኛ ሁኔታ ላይ ነበር የምትገኘው። ሐኪሞቹ አንቺን እናትርፍና ልጅቷን እናውጣ ሲሏት ፍጹም ፈቃደኛ አልሆነችም። ከተቻለ ሁለታችንንም፣ ካልተቻለ ግን ልጄን ማጣት አልፈልግምና ልጄን አትርፉና እኔን እንደሚሆን አድርጉኝ ብላ መልስ በመስጠቷ የሐኪሞቹ ብርቱ ድጋፍና ክትትል ሳይለያት የእግዚአብሔር ቸርነት ታክሎበት ሁለታችንም ተረፍን። እሷን በሰላም ተገላገለች። ወንድሜም ሁል ጊዜ የእናቴን የወሊድ ችግር በማየቱ በቃ ወርቅ በዛብን ከእንግዲህ ይበቃናል በማለት በዛ ወርቅ የሚል ስም አወጣልኝ ስትል ገልጻለች። መውደድ አንተ ነህ ሆይ ፍቅር አንተ ነህ ሆይ። በዛወርቅ ትምህርቷን በዳግማዊ ምኒልክ ትምህርት ቤት ጎን ለጎን ውልደቷም እድገቷም በዚሁ አካባቢ ባለው ቅድስት ማርያም ቤተ ክርስቲያን መንፈሳዊ ስርዓትና ሕግን ተምራለች። ከዛም በሕፃናት መዘምራን አባልነት በመካፈል በቤተ ክርስቲያኒቱ በዝማሬ አገልግላለች። ከዛም በኋላ ቤተ ክርስቲያንን እያገለገለች በቀበሌ ውስጥም እየተሳተፈች የቀበሌ ኪነት ሲቋቋም በአጃቢነት በመሳተፍ ላይ ሳለች የሚሰሩትን ሁሉ ልቅም አድርጋ በመያዟ አንድ ቀን ዘፈኑን የሚጫወተው ዋናው አቀንቃኝ በግምገማው ዕለት ባለመገኘቱ በዛወርቅ እንድትጫወተው ተደረገ። ታላላቅ ድምፃውያን በተገኙበት ዝግጅት ላይ በዛወርቅ በጥሩ ሁኔታ በመጫወቷ ተመልካቹ ጭብጨባውን ከመለገሱም በላይ በቀበሌው ኪነት ውስጥ በድምፃዊነት እንድትቀጥል ተደረገ። ወደ ያሬድ ሙዚቃ ትምህርት ቤትም ከጓደኞቹ ጋር ብዙ ጊዜ ትመላለስ ነበርና አንድ ቀን እንደለመዱት ወደ ያሬድ ሙዚቃ ትምህርት ቤት ሲጓዙ የቫዮሊን አስተማሪ የነበሩት አቶ ግርማ ጋንች የተባሉ ሰው ብሔራዊ ቲያትር ቤት ተወዛዋዥና ድምፃዊ ይፈልጋሉ፣ ለምን እዛ ሄዳችሁ ለመቀጠር አትሞክሩም ይሏቸዋል። በዛወርቅና ጓደኞቿ ተመዝግበው ማጣሪያውን ሲወስዱ ጓደኞቿ ግን ማጣሪያውን ሳያልፉ ቀሩ። በዛወርቅ በፈተና ወቅት ያቀረበችው የብዙነሽ በቀለን አዲስ ፍቅር ይዞኛል፣ የማታስታውሰውን የሂሩት በቀለን ዘፈንና የአስቴር አወቀን ሙናዬ ሙናዬን ተጫውታ ከሰባ ልጆች መካከል አንዷ ሆና ፈተናውን አለፈች። ከዚያ በኋላ በድጋሚ ከሰባዎቹ ውስጥ የቲያትር ቤቱን መመዘኛ ሟልተው ከተገኙት 4 ወንዶችና 4 ሴቶች ውስጥ ለባህል ሙዚቃ ድምፃዊነትና ተወዛዋዥነት ተመርጣ ወራዊ ደሞዟም 153 ብር እየተከፈላት እንድትሰራ በኮንትራት ተቀጠረች። በዛወርቅ በወቅቱ ድምጿ ከሚገባው በላይ ከመውጣቱ በቀር ምንም የምታውቀው ነገር አልነበረም። ውዝዋዜም አትችልም ነበር። የእግዚአብሔር ፍቃድ ታክሎበት ወደ ሙዚቃው ዓለም ገባሁ እንጂ ምንም ችሎታ አልነበረኝም። እንዲያውም ድምፄ ጎልቶ በመውጣቱ ማይኩን ሁሉ ያሩቁብኝ ነበር
ስትል ታስታውሳለች። በዛ ወርቅ ብሔራዊ ቲያትር ቤት ከገባች በኋላ የቀበሌ አመራሮች እግር በእግር እየተከተሉ ያስቸግሯት ነበር። በኋላ ግን ስራ አላት ተብሎ ከቲያትር ቤቱ ተጽፎላት ፍለጋቸውን እንዲተዉ ተገደዱ። በዛ ወርቅ ስራውም እየቀለላት በጥቂት ቀናት ውስጥ ኳየሩንም ውዝዋዜውንም ደስታ ገብሬ፣ ወርቁ ይማም፣ ብስራት ወንድሙ በተባሉ የቲያትር ቤቱ ተዋናያን እርዳታ እግርና እጇ በስርዓት ማንቀሳቀስ የማትችለው ብቁ አድርገው ለመድረክ አዘጋጇት። ብሔራዊ ቲያትር መግባቴ ለእኔ መንግሥተ ሰማያት የመግባት ያህል ነው የቆጠርኩት። ሲጀመር ከተከበሩ ባለሙያዎች ጎን መሰለፍና ከህዝብ ፊት መቅረብ ለእኔ ታላቅ ስኬት በማለት ነበር ቀደም ብሎ በተጠቀሰው መጽሐፍ ላይ ሀሳቧን ያጋራችው። ለቁጥር የሚያታክቱ ስራዎች ባለቤት አይደለችም። ነገር ግን ለህዝብ ባደረሰቻቸው ጥቂት ስራዎች በእውቅና ማማ ላይ ወጥታ ከዝና ባሻገር የትዝታዋን ንግሥት የሚል ማዕረግ ለማግኘት ዓመታት አልወሰደባትም። የመጀመሪያ የሬዲዮ ቀረጻ ስራዋ ከድምፃዊ መሐሙድና ከከተማ መኮንን ጋር በጋራ ሆነው የተጫወቷቸው የትዝታ ዘፈኖች ሲሆኑ በኋላ ደግሞ ከሮሃ ባንድ ጋር 2 ካሴቶችን አሳትማለች። ከኢትዮጵያ ወጥታ በሙዚቃ አድናቂዎቿ ፊት ለመስፈን የመጀመሪያ የውጭ ዕድል ያገኘችውና በህዝብ ልብ ውስጥ የገባችበት ቀደምት ስራዎቿን በማቅረብ ነበር። ድምፃዊት በዛ ወርቅ ተፈጥሮ በለገሳት ስርቅርቅ ድምጿ የህዝብን ልብ ሰቅዛ ይዛ መቆየት ትችላ ነበር። የሙዚቃ አፍቃሪዎቹን ቀልብ ይዛ ሩቅ አስጉዛ በትዝታ አስቃኝታለች። ለዚህም ነው የትዝታዋ ንግሥት ተብላ የተጠራችው። ትዝታ እንደ ዘፈን፣ ትዝታ እንደ ቅኝት፣ ትዝታ እንደ ግጥማዊ ይዘቱ ሰፋ ያለ ትንታኔ የሚሰጠው ቢሆንም በጥቅሉ ትዝታ አስተውሎት ተመስጦን ይሻል። ያለፈን ታሪክ ከዛሬ አስተሳስሮ የሚዘክር የዜማ አይነት ነው። ትዝታ የዛሬን፣ የትናንትን፣ የከርሞን ወደፊትና ወደኋላ እያጣቀሰ አርቆና አቅርቦ የመመልከቻ አጉሊ መነጽር ነው ይላል ማስታወሻ ጋዜጣ በ1987 እትሙ ስለ ድምፃዊ መሐሙድ አህሙድ የትዝታ ተሰጥኦ ባሰፈረበት ጽሑፍ። እንደኛ ሀገር በትዝታ ዜማዎች የምትታወቅ ሀገር ብትኖር የቅርብ ጎረቤታችን ሱዳን አንዷ ናትም ይላል። በአብዛኛው ሕይወታችን በትዝታ የታጠረ በመሆኑ ድምፃውያኖቻችንም ይህንን ስስ ጎናችንን እየነካኩ በየቤታችንም ሆነ በየመዝናኛ ክበቡ አንጎራጓሪ አድርገውናል። ሁሉም ስጋ ለባሽ የሆነ ኢትዮጵያዊ ውስጥ ውስጡን በትዝታ የማይወዘወዝ በትዝታ ሩቅ የማይጓዝ የለም ማለት ይቻላል። ታዲያ አቀንቃኞቹም አንዱን ካንዱ እያጣቀሱ ባንጎራጎሩ ቁጥር ልባችን ሽቅብ እያኮበኮበ ይዞን ጭልጥ ይላል። በናፍቆትና በምሬት የኋሊት እያስጋለበ እየወጣን እንድንወርድ የሚያደርገን የትዝታ እንጉርጉሮ ዜማ ነው ይላል ማስታወሻ። የትዝታ ዜማ ሲወሳ አብረው ከሚወሱ ዘፋኞች መካከል ድምፃዊት በዛ ወርቅ አስፋውን የሚቀድም አይኖርም። ድምፃውያን በሙዚቃ ስራዎቻቸው ውስጥ ቢያንስ አንድ የትዝታ ዜማ ያልተጫወተ ቢኖር በጣት የሚቆጠሩ ናቸው። ትዝታን ካቀነቀኑት ውስጥ ጥላሁን ገሰሰ፣ መስፍን ኃይሌ፣ አሰገደች ካሳ፣ አስናቀች ወርቁ፣ ብዙነሽ በቀለ፣ መሐሙድ አህሙድ፣ ጌታቸው ካሳ፣ አስቴር አወቀ፣ ኩኩ ሰብስቤ እያሉ ብዙዎችን ማንሳት ይቻላል። አንገቱ ይመስላል ቆንጆ ቋር ያለው ሰው ማያ የሸካ። ከእነዚህ መካከል የበዛ ወርቅ ትዝታዎች ቅኝታቸው፣ አረጋገጣቸውና አጎሳሰማቸው ከቃላት ድርደራው ጀምሮ ፍጹም ልዩ ነው። ድምጿ በተንቆረቆረ ቁጥር ልብን ይደልቃል። ትናንት ብዙ ቀናትን ያሳለፈ ጎልማሳ ሰከን ብሎ ሕይወቱን ሲያጣጥም አምናንና ካቻምናን በዘንድሮ መነጽር እያስተዋለ ቅዝዝ ብሎ ወይም ፈካ ብሎ እንደ ገጠመኙ ያንጎራጉራል። የካቻምናን ወርቅ ጊዜ እየመዘነ የካቻምናን ፍቅር ይዘክርበታል።
በጥሩ ቅኝትና ግጥም ተሰድሮ የሚቀርበው ዜማ በዛወርቅ ትዝታን በአይነት አይነቱ በመጫወት የትዝታ ቡፌን አቅርባ እንዳቅማችን አጣጥመን እንድንመገብ እንካችሁ ብላናለች። ከዓመታት ርቀት አንጻር እንኳን እስካሁን የድምጿ ቃና ሳይለወጥ ሳይደበዝዝ እያደረ እየጎመራ እንደ ወይን እየጣፈጠ የትዝታ ልዕልትነቷን አስጠብቃ እዚህ ሰመን ደርሳለች። በዛወርቅ የትዝታ ፈረስን ጋልባ እያስጋለበች ሕዝበ አዳምን በትዝታ ባህር በማስቀዘፍ ታስጉዛለች። ኑሮ የገባውና ያደናገረውም የተዘበራረቀበትም ምርጫ እንዲያስተካክል የሐሳብ ልገሳ ይደረግለት ዘንድ ኤሎሄ ኤሎሄ እያለች ትማጸንላቸዋለች። በዜማዎቿና በዜማዎቿ አጋፋሪነት ኩልል ባለው ድምጿ የትናንቱን እያስታወሰች ለነገው ማንነቱ ጥርጊያ መንገድ እያመቻቸች እሱነቱን እንዲመረምር ትመረዋለች። ትዝታ ወደ ኋላ ያለውን ምን እንደሚመስል ስዕላዊ በሆነ አገላለጽ ያለፈን ሕይወት ወደ ኋላ መልሶ እንዲቃኝ ሩቅ ታስጉዛለች። የትዝታ ዘፈኖች ከሰው ጋር ቁጭ ብለውም እንኳን ሰው እንዲናፍቁ ያደርጋሉ። ያለን አስቀምጠው የሌለን ያስመኛሉ። የተያዘን አስትተው ያመለጠን ያስፈልጋሉ። ትዝታዎቿ ዘመናዊ ሽሮች ናቸው። አድማጭን በዕድሜም ሆነ በጾታ ሳይገድቡ ማናቸውንም የህብረተሰብ ክፍሎች የሚደርሱ ሁለንተናዊ ባህሪያትን የተላበሱ ናቸው። የትዝታ ዜማን ጫጫታ አያውከውም። በተከፈተበትና በሚደመጥበት ቦታ ሁሉ ጆሮውን የሚሰጠው አድማጭ አያጣም። ከግርግርና ከጫጫታ መሃል ነጥሎ አውጥቶ በራሱ ፈረስ የማስጋለብ ኃይል ያለው ዜማ ትዝታ ይሰኛል። የትዝታ ዜማ መንፈሱ ለተራበ ሰው ብቻ ሳይሆን ፍቅርን ጠግቤያለሁ ብሎ የሚኩራራውን ጎበዝ ሳይቀር የማብተክተክ ባህሪ ያለው ትዝታን ብቻ ነው ያደጋ በጓደኛው። ድምፃዊት በዛወርቅ የተደራጀ ባንድ ውስጥ ከመግባቷ በፊት ነበር በሮሃ ባንድ አጃቢነት 2 ካሴቶችን አሳትማ ለሕዝብ ያደረሰችው። ከዚህ በኋላ ከመጀመሪያው ክለቧ ከዳዲሞስ ባንድ ጋር 3 ዓመት ከሰራች በኋላ ከኢትዮ ስታር ባንድ ጋር ተቀላቀለች። በ1978 ዓ.ም የኢትዮጵያ የኪነ ጥበብ ባለሙያዎች በሀገሪቱ በደረሰው ድርቅ ምክንያት ለረዱን ለዓለም ሕዝቦች ምስጋና ለማቅረብ በተደራጀው የሕዝብ ለሕዝብ የኪነት ቡድን ውስጥ ተመርጣ 8 ወራት ያህል ልምምድ አድርጋ ቆየች። ለጉዞ 1 ወር ሲቀራት ውጭ ሀገር ትቀራለች በማለት ከቡድኑ እንድትገለል ተደርጓል። በ1982 ወይም እንደ አውሮፓውያን አቆጣጠር በ1990 ዓ.ም በግል ጥረቷ ለሥራ ወደ ካናዳ ተጓዘች። ካናዳ ውስጥ በሬስቶራንት ደረጃ 7 ወር ያህል ሰርታ የተሻለ ገንዘብ ለማግኘት ወደ አሜሪካ ተሻገረች። በዚያም በተለያዩ ሬስቶራንቶች ውስጥ ለረዥም ዓመታት ሰርታለች። ቡና ቡና የሚለው አዲስ ዜማንም ዘፍናለች። የትዝታ ስብስቦችን ከ8 ድምፃውያን ጋር በጋራ አሳትማለች። ከሌሎች ጋር በመጣመር ከማርታ አሻጋሪ፣ ተሾመ አሰግድና ኤልያስ ተባባል ጋር በጋራ ዜማለች። ለመኖር የሚል አልበም በራሷ ወጪ አሳትማ ለሙዚቃ አፍቃሪያን አድርሳለች። ለመኖር እየተፍጨረጨርኩኝ በምድር በዛወርቅ በኋላ ላይ በዓለማዊ ስራዎቿ ብቻ አይደለም ተሳትፎ ያደረገችው። ታዋቂ ከሆነች በኋላም በተለያዩ ካሴቶችና ከመሐሙድ ጋርም ቁጥር 3 ካሴት ላይ በጋራ በመዘመር ለእምነት ተቋም ድጋፍ አድርጋለች። ቀኑ ከረፈደ ከመሸብኝ መጣ